ሰላም እንዴት ናችሁ? እጅጉ ሰይነኝ ከኢትዮ ስኩል ዩቲዩብ ቻናል ወይንም ከኢትዮ ስኩል ቻናል ነው። እንግዲህ ዛሬ ይዤላችሁ የመጣሁት ወይንም ይዤላችሁ የቀረብኩት ምንድነው ስለ ኔትወርክ ቶፖሎጂ ይሆናል። ይሄ ስፔሻሊ በኮምፒውተር ሳይንስ ፊልድ ውስጥ ያላችሁ ሰዎች በጣም አስፈላጊና ጠቃሚ ነው ብዬ ነው ይሄን ፓርት ይዤ የቀረብኩት። ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ሼር ሰብስክራይብ ያላደረጋችሁ ሰዎች እንግዲህ በጣም አስፈላጊ ነገር ነው፣ አስፈላጊ ኤሪያ ነው። በኮምፒውተር ሳይንስ ፊልድ ውስጥ ያላችሁ ሰዎች ስፔሻሊ ለኮምፒውተር ሳይንስ ተማሪዎች፣ ለኢንፎርሜሽን ቴክኖሎጂ ተማሪዎች፣ ለኢንፎርሜሽን ሲስተም ተማሪዎች እና እንዲሁም ለሶፍትዌር ኢንጂነሪንግ ተማሪዎችም በጣም አስፈላጊ ነው። ስለዚህ ተከታተሉኝ። ቻናሌን ላይክ ሼር ሰብስክራይብ አድርጉልኝ። ኦኬ በደንብ ተከታተሉኝ። ኦኬ ኔትወርክ ቶፖሎጂስ። እሺ በዚህ ቪዲዮ ወይም በዚህ ሌክቸር ኔትወርክ ቶፖሎጂን ዲፋይን እናደርጋለን። ሲቀጥል ደግሞ ብሪፍሊ ኤክስፕሌን ነው እናደርጋቸው። ዲፈረንት ታይፕ ኦፍ ኔትወርክ ቶፖሎጂዎች አሉ። እነሱን ብሪፍሊ ኤክስፕሌን እናደርጋለን። እሺ ኦኬ ሶ ኔትወርክ ቶፖሎጂስ። A network topology is the arrangement with which computer systems or network devices are connected to each other. ምንድነው ቶፖሎጂ? አሬንጅመንት ዊዝ ዋት ዊች ኮምፒውተር ሲስተም ይላል። ኮምፒውተር ሲስተም ሲባል እዚች ጋር ማወቅ ያለባችሁ ሲስተም ነው ያለው። ኮምፒውተር ሲስተም ሲባል አንድ ኮምፒውተር አይደለም። ስለዚህ ኮምፒውተር ሲስተም ሲባል ምን አለ? ብዙ ኮምፒውተሮች አሉ በኔትወርክ ኮኔክት የሆኑ ማለት ነው። ስለዚህ በኔትወርክ ኮኔክት የሆኑ ብዙ ኮምፒውተሮች አሉ ማለት ለኔትወርክ የሚያስፈልጉ ደግሞ ምን አሉ? ብዙ ዲቫይሶች አሉ ማለት ነው። ሶ there are what network devices also what connect to each other ነው ማለት ነው። so it's layout of how network communicates with different devices topology ማለት let us ቲክ እናደርግ ወይንም እንውሰድና 3 ወይንም 4 ቢልዲንጎች ላይ ኔትወርኪንግ ዝርጋታ ቢኖርና የተለያዩ ኮክሲያል ኬብሎች ወይንም ፋይበር ኦፕቲክ ኬብሎች ሊኖሩ ይችላሉ። ፋይበር ኦፕቲክ ኬብሎቹ በመሰረቱ ከመሬት ስር ውስጥ ሆኖ ነው የሚሄዱት። ኮክሲያል ኬብሎቹ ግን እንዴት ነው? ግድግዳ ላይ ወደዛ ወደዚህ ተብሎ ነው። ስለዚህ ስዊች አለ፣ ራውተር አለ፣ አርጂ ፖርት 5 አለ፣ ፖርቶቹ አሉ፣ ትራንክ ኮንዲዩቱ አለ፣ ብዙ ድሪሊንግ ማቴሪያሎች አሉ፣ ኬብሎቹ አሉ። አርጂ ፖርት 5 ራሱ ሜል እና ፊሜል ተብሎ ለሁለት ተከፍሎ ነው ያለው። ስለዚህ ይሄን ፊዚካሊ የምናያቸው ቢልዲንግ ላይ ያሉት ነገሮች ምንድናቸው? ፊዚካሊ በአይናችን ማየት የምንችላቸው ነገሮች ናቸው። ሶ ቶፖሎጂ ነው ማለት ነው። ይሄ ቶፖሎጂ ሶ it might be might define both physical and logical aspect of the network ይላል። እንዴት? ሶሪ ፊዚካል እና ሎጂካል አስፔክት ኦፍ ዘ ኔትወርክ ምን ያደርጋል? ዲፋይን ያደርግ ይችላል። ምኑ? ቶፖሎጂው። ቶፖሎጂ ምንድነው? ቶፖሎጂ በፊዚካል አስፔክት እና በሎጂካል አስፔክት ማየት እንችላለን። ፊዚካል አስፔክት ላይ ምንድነው? በአይናችሁ ማየት የምትችሉት ቅድም ብያለሁ 3-4 ቢልዲንግ ላይ ኔትወርክ ዝርጋታ ቢሰራና በአይናችሁ የምታዩት ነገር ኬብሎቹ ወደዛ ወደዚህ፣ ስዊቾቹ፣ ትራንክ ኮንዲቶቹ፣
ሩም ውስጥ ገብታችሁ ደግሞ ፍሎር ውስጥ ወይም ፍሎር ላይ ሩም ውስጥ ገብታችሁ ስታዩ ምን አለ የተለያዩ ፖርቶቹ የተለያዩ ኮክሲያል ኬብሎቹ ኮምፒውተር ጋር ኢንተርኮኔክት ሆኖ ነው የምታገኙት። ስለዚህ ይሄ ምንድነው ፊዚካል አስፔክት ነው። ፊዚካል አስፔክት ኦፍ ዋት ኔትወርክ ነው ማለት ነው። this is physical aspect of network አሁን ያወራችሁ ማለት ነው። ስለዚህ this is what physical aspect of what network so ቶፖሎጂን በፊዚካል ስናይ ይሄን ነው የሚመስለው። ሎጂካሊ ስናያቸው ደግሞ ቶፖሎጂዎቹ እንዴት መግለጽ እንችላለን በሎጂካሊ? እሺ ሁላችሁም የኮሌጅ ተማሪ ወይንም ዩኒቨርሲቲ ተማሪዎች ልትሆኑ ትችላላችሁ። ስለዚህ ኢሜል አላችሁ ብዬ ልውሰድና የሆነ ኤግዛምፕል ልስጣችሁ። ሁላችሁም በጣም አስፈላጊ ነገር ሲኖር ኢሜል ትደራረጋላችሁ። ኢሜል ለምሳሌ ቤታችሁ ውስጥ ቁጭ ብላችሁ አሳይመንት ሰርታችሁ ወይንም ፕሮጀክት ሰርታችሁ ለኢንስትራክተራችሁ ወይንም ለአስተማሪያችሁ ኢሜል ስታደርጉ በምን አማካኝነት ነው ፕሮጀክታችሁ ወይንም አሳይመንታችሁ ወደ ቲቸራችሁ ወይንም ወደ ኢንስትራክተራችሁ የሚገባው? በምን አማካኝነት ነው? ሶ በዚህ ውስጥ ምን አለ? ሎጂክ ማሰብ ያለባችሁ ሎጂክ አለ። በቃ ሶ አይፒ አድሬስ አለ፣ ዳታዎቹ ከአንድ ቦታ ወደ ሌላ ቦታ ሲሄዱ ሴኩሪቲ የሚባል አለ፣ ሴኩሪቲ ኢሹዎች አሉ። ስለዚህ ብዙ ሎጂካል ነገሮች አሉ ቲንክ ማድረግ ያለብን። ሶ ቶፖሎጂስ may define both physical and logical aspects of the network. Yeah, there are different types of network topologies. The most common ones are what? The following. አንደኛ ባስ ቶፖሎጂ አለ፣ ስታር ቶፖሎጂ አለ፣ ሪንግ ቶፖሎጂ አለ፣ ሜሽ ቶፖሎጂ አለ፣ ትሪ ቶፖሎጂ አለ፣ ዴዚ ቶፖሎጂ፣ ሃይብሪድ ቶፖሎጂ and etc ሌሎችም አሉ። እነዚህ ግን በጣም ኮመን የሆኑት ናቸው ማለት ነው። እንኪዝ ኦፍ ባስ ቶፖሎጂ የመጀመሪያው ባስ ቶፖሎጂ ነው። ቶፖሎጂውን አይተናል። ቶፖሎጂውን በፊዚካል አስፔክትም በሎጂካል አስፔክቱም ተነጋግረናል። ያልገባችሁ ነገር ግን ካለ ኮሜንታችሁ ላይ ኮሜንት ጻፉልኝ። ኮሜንት ላይ መጠየቅ ትችላላችሁ። ኮሜንታችሁን አይቼ ከእንደገና ሪፕላይ ነው ማድረግላችሁ። ሶ ባስ ቶፖሎጂን እንመለከት እስቲ። እንኪዝ ኦፍ ባስ ቶፖሎጂ all devices share single communication line or cable. በዚህ በባስ ቶፖሎጂ ሁሉም ዲቫይሶች ማለት በቶፖሎጂዎች አሉ። በባስ ቶፖሎጂዎች አሉ። መጀመሪያ ኮምፒውተር ኔትወርክ ስንሰራ ቶፖሎጂዎችን ከቶፖሎጂዎቹ አንዱን ወስነን ነው መስራት ያለብን። ለተቋማችን ወይንም ለኦርጋናይዜሽናችን፣ ለመንግስት ተቋም ሊሆን ይችላል፣ ለግል መንግስታዊ ያልሆነ ተቋም ሊሆን ይችላል። የተኛው ቶፖሎጂ ምርት ሊሆን ይችላል። በዋጋ ደረጃ፣ በሴኩሪቲ ደረጃ፣ ለኮንፊግሬሽን ለማድረግ ለኮንፊግሬሽኑ የሚመቸው የተኛውን ብለን ኤክስፔንሲቭነሱን አይተን ለኮስትም ጥሩ የሚሆነው የተኛውን ብለን ወስነን ነው ቶፖሎጂዎችን ወስነን ከነዚህ ከቅድም ከጠቀስኳቸው ቶፖሎጂዎች ውስጥ አንዱን መርጠን ነው መስራት ያለብን። ኔትወርክ አድሚኒስትሬተር ሆነን ወይንም አይቲ ቴክኒሽያን ሆነን ልንቀጠር እንችላለን። ስለዚህ ስንቀጠር
እነዛ አድቫንቴጆችና ዲስአድቫንቴጆችን ለይተን ምርጥ የሆነውን ቶፖሎጂውን መርጠን ነው መስራት ያለብን። ሶ in case of bus topology all devices share single communication line or cable. ኦኬ በኋላ በአጭር ቪዲዮ እና በፊገርም የምንመለከተው ይሆናል። ባስ ቶፖሎጂ ላይ እንዴት ነው ሁሉም ዲቫይሶች ወይንም ሁሉም ኮምፒውተሮች በአንድ ሲንግል ኬብል ነው የሚገናኙት ወይንም ኮኔክት የሚሆኑት ማለት ነው። አንድ ሲንግል ኬብል በማል የምትሄዳለች። ከዛ ሁሉም ከአንድ ኬብል ነው ሁሉም ኮምፒውተሮቹ ወይም ሁሉም ዲቫይሶቹ ኮኔክሽናቸውን የሚፈጥሩት ከአንድ ሲንግል ኬብል ጋር ነው። ሶ bus topology might have what problem or had multiple hosts sending data at the same time. This is what PC 1 up to PC 10 ሊኖር ይችላል። PC 1 ወደ PC 2 PC 2 ወደ PC 9 PC 9 ወደ PC 1 PC 10 ወደ ወይም PC ማለት ፐርሰናል ኮምፒውተር ማለት ነው። ኮምፒውተር 1 ወደ ኮምፒውተር 10 ኮምፒውተር 10 ወደ ኮምፒውተር 2 ኮምፒውተር 2 ወደ ኮምፒውተር 3 ዳታዎቹን ሴንድ ሊደራረጉ ይችላሉ። ስለዚህ በዚህ ሰዓት የሚጠቀሙት ሲንግል ኬብል ነው። ኮሚኒኬሽኑ የሚካሄደው በዋን ላይን ነው። ሲንግል ኬብል ይጠቀማል። ሼር የተደረገው ኬብል ሲንግል ነው። ስለዚህ ምን ሊሆን ይችላል? በዚህ ሰዓት ዳታ ኮሊዥን ሊፈጠር ይችላል። ዳታ ኮሊዥን ሊፈጠር ይችላል። ሶ therefore bus topology either use what CSMA ወይም CDA ቴክኖሎጂዎችን መጠቀም አሊያም አንድ ሆስት በባስ ጊዜ ማስተር ቱ ሶልቭ ኢሹዎቹ ሲፈጠሩ ኢሹዎቹን ሶልቭ ለማድረግ ማስተር አድርጎ መስራት ነው የሚጠበቅብን። It's what one of the simple forms of what networking where pillar of device doesn't affect the other device. ስለዚህ pillar of device ወይም ቤት እንበልና 10 ኮምፒውተሮቹ በባስ ቶፖሎጂ ኢንተርኮኔክት ሆኗል ወይንም ግንኙነታቸውን ፈጥሯል ብለን እናስብና ኮምፒውተር 1 ላይ የተፈጠረው ችግር ወይንም ኮምፒውተር 1 ላይ ችግር ቢፈጠር ለኮምፒውተር 10 ምንም አይነት ችግር አያመጣም። ኮምፒውተር 1 ላይ ችግር ቢፈጠር ኮምፒውተር 1 በራሱ ጊዜ ተበላሽቶ አይቲ ቴክኒሽያን ወይንም ኔትወርክ አድሚኒስትሬተሩ መጥቶ እስኪያስተካክለው ድረስ ቁጭ ብሎ ይጠብቃል እንጂ ለፒሲ 10 ወይንም ለኮምፒውተር 10 ወይንም ለሆስት 10 ምንም አይነት ኢፌክት አያመጣም። So it's one of the simple forms of what networking where pillar of device doesn't affect the other device. But pillar of the shared communication line ምትለዋ የትኛው ናት? ሲንግል ኬብሏ ማለት ነው። ሲንግል ኬብሏ በመሃል የሄደችው እሷ ላይ አንድ ቦታ ላይ ችግር ከተፈጠረ ችግር የተፈጠረበት ቦታ ለምሳሌ እንበልና ኬብሉ ተቆርጧል እንበል። ስለዚህ ዳታው ወደ ቀጣይ ቦታ እንዴት ነው ትራንስፌር መሆን ወይም ፍሎ መሆን ወይም ትራንስፌር መሆን አይችልም ማለት ነው። ስለዚህ pillar of shared communication line can make all other device stop functioning ስራቸውን ስቶፕ እንዲያደርጉ ያስገድዳቸዋል ማለት ነው። ሶ ኔትወርኪንግ ባስ ቶፖሎጂን እስቲ በፊገር ደረጃ እንየው። sorry okay
ስለዚህ ይሄ ባስ ቶፖሎጂ ምንድነው? ፊገር ነው ማለት ነው። ስለዚህ በዚህ ፊገር ሰፋ አድርጌ ላሳያችሁ። እችን በመሃል ላይ የሄደችው ኬብሏን እዩት። ስለዚህ ምንድነው? ሲንግል ኬብል ነው። ሼር የሆነው ዲቫይስ ምንድነው? ሲንግል ነው ማለት ነው። እነዚህ ይሄ ኮምፒውተር 1 እንበል፣ ይሄን 2 እንበል፣ ይሄን 3፣ ይሄን 4፣ ይሄን 5 እንበል። ኮምፒውተር 1 ከዚህ ከመሃለኛው ኬብል ወስዷል። ኮምፒውተር 2 ከመሃለኛው ነው የወሰደው። ኮምፒውተር 3 ከመሃለኛው፣ 4፣ 5 ከመሃለኛው። ዳታ ፍላውን እዩት። ዳታ ፍላው በሁለት ዳይሬክሽን ነው። ስለዚህ ኮምፒውተር 1 ለኮምፒውተር 3 ሰንድ የሚያደርግ ከሆነ ኮምፒውተር 3 ደግሞ አት ዘ ሴም ታይም ለኮምፒውተር 1 ዳታ ሰንድ የሚያደርግ ከሆነ በመሃል ዳታ ኮሌክሽን ሊፈጠር ይችላል። ኦኬ። ኮምፒውተር ነምበሩ ደግሞ እየጨመረ በሄደ ቁጥር ኔትወርክ ሴኩሪቲው የለም። ኔትወርክ ሴኩሪቲው የለውም። ኮምፒውተር እየጨመረ በሄደ ቁጥር ደግሞ ምንድነው? ሞር ነምበር ኦፍ ኮምፒውተር እስካለ ድረስ ኔትወርክ ሲግናሉ ወይንም ስትሬንግዝ ዊል ቢ ምን ይሆናል? ሎው ሊሆን ይችላል። ለምን? አንድ ኬብል ብቻ ሼር አድርጎ ስለሚጠቀሙ። this is what all about bus topology. Okay, both in this of the shared channel have what line terminator. The data is sent in only one direction, and as soon as it reaches the extreme end, terminator removes the data from the line. bus topology ትንሽ እስቲ አጠር ያለች ቪዲዮ አለች። እሷን ተመልክተን ወይንም እሷን አይተን እንመለስ አንድ ጊዜ። እሺ፣ የባስ ቶፖሎጂ አሰራሩ እዩት። እንደዚህ ነው ባስ ቶፖሎጂ። እንደዚህ ነው ስራው። ሁለት ሳይድ ላይ ራይት እና ሌፍት ተርሚኔተር አለ። ዳታ ከአንድ ቦታ ወደ ሌላ ቦታ ሄዶ ተርሚኔተር ሲደርስ ዳታውን ያጠፋልናል ማለት ነው። ስለዚህ ይስዋት ኮክሼል ኬብል ነው። እዚች ጋር ደግሞ ቢኤንሲ ኮኔክተር ይጠቀማል። ኦኬ፣ ቅርንጫፍ ላይ አያችሁ ቢኤንሲ ኮኔክተር። this is what ጫፍ ጫፍ ያለችዋ ቢኤንሲ ኮኔክተር ነች። ያኛው ኬብል ደግሞ ምንድነው? ኮክሼል ኬብል ነው ማለት ነው። ሶ ይሄ ምንድነው? የባስ ቶፖሎጂ ስራ አዝ ኔትወርክ ላይ እንደዚህ ነው ማለት ነው። ስለዚህ የተጠቀመው ሲንግል ኬብል። አሁን እዚች ጋር ኬብሎ ብትቆረጥ ወደዚህኛው ሳይድ ወይንም ወደ ራይት ሳይድ ዳታው ትራንስፌር መሆን አይችልም ማለት ነው። ሶ ዲቫይሶቹ ግን ዲቫይሱ አሁን ለምሳሌ እዚች ጋር ዲቫይስ ይሄን ፒሲ1 እንበልና ፒሲ1 እዚች ጋር ተቆርጣ ብትቀር ለራሷ ትቀራለች እንጂ ወደ ሌላ ሳይድ ዳታዎቹ ፓስ ይሆናሉ ወይንም ትራንስፌር ይሆናሉ። ሶ ዲቫይሶቹ ላይ ጉዳት ከደረሰ ችግር የለም። በዋናነት ግን እዚህ ቶፖሎጂ ላይ ጥንቃቄ የሚያስፈልገው በምን ላይ ነው? ሼርድ ኬብሏ ላይ ወይንም ሲንግል ኬብሏ ላይ በጣም ጥንቃቄ መውሰድ ነው ያለብን። እቺ የመሃለኛው ኬብል እቺኛው ሲንግሏ ተጎዳች ማለት ዘሆል ሲስተሙ ዳውን ሊሆን ይችላል ማለት ነው። ስለዚህ ባስ ቶፖሎጂ ይሄን ይመስላል። ባስ ቶፖሎጂ ይሄን ይመስላል። እሺ፣ ቀጣዩ ስታር ቶፖሎጂ ነው። ስታር ቶፖሎጂ all hosts in star topology are connect to central device. በዚህኛው ቶፖሎጂ ደግሞ ሁሉም ዲቫይሶቹ ወይም ሁሉም ሆስቶቹ ኮኔክሽናቸው ከምን ጋር ነው? ከሴንትራል ዲቫይስ ጋር ነው። አንድ ሴንትራል ዲቫይስ ይኖራል። ሀብ ሊሆን ይችላል፣ ስዊች ሊሆን ይችላል፣ ሪፒተር ሊሆን ይችላል፣ ብሪጅ ሊሆን ይችላል፣ ሮተር ሊሆን ይችላል፣ ጌትዌይ ሊሆን ይችላል። ሴንትራል ይቀመጣል። ኦል ዲቫይሶቹ ወይንም ኦል ሆስቶቹ
ሴንትራል ዲቫይስ ጋር ግንኙነት አላቸው በዚህ በስታር ቶፖሎጂ ባይዘይ ጥሩ አሪፍ ቶፖሎጂ ነው ተብሎ ነው የሚወሰደው ይሄ ቶፖሎጂ ሶ are connected to central device known as hub device using point-to-point connection. That is, there exists a point-to-point connection between hosts and hub. That means point-to-point ቀጥታ ከሴንትራል ዲቫይስ ጋር ግንኙነት አላቸው እያንዳንዳቸው ከሴንትራል ዲቫይስ ጋር ነው ግንኙነታቸው the hub device can be any of the following hub device any of the following ሊሆን ይችላል hub ሊሆን ይችላል ሪፒተር ሊሆን ይችላል ስዊች ሊሆን ይችላል ብሪጅ ሊሆን ይችላል ሮተር ሊሆን ይችላል ጌትዌይ ሊሆን ይችላል ስለዚህ በሌላ ጊዜ እንመለሳለን በኦኤስአይ ሞዴል ኦፕን ሲስተም ኢንተርኮኔክሽን ሞዴል ላይ እንመጣለን እዚህ ጋር ላየር 1 ይላል ይሄ ላየር 1 አሁን ላይገባችሁ ይችላል ቢግነር ከሆናችሁ ላየር 1 ማለት በኦኤስአይ ሞዴል ላይ ፊዚካል ላየር ማለት ነው ፊዚካል ላየር ኦር ላየር 1 ተብሎ ነው የሚገለጸው በኦኤስአይ ሞዴል ላየር 2 የምንለው ደግሞ ዳታ ሊንክ ላየር ወይንም ላየር 2 በመባል ይታወቃል በኦኤስአይ ሞዴል ላይ በሌላ ጊዜ ቪዲዮ ኢንሰርች ቻናል ላይ ለቃለሁ ከዛም ታገኙታላችሁ ወይንም ሰርች አድርጋችሁ እያነበባችሁ ቆዩት ላየር 3 ማለት ደግሞ ምንድነው ኔትወርክ ላየር ነው ማለት ነው ዲቫይስ ለምሳሌ ላየር 1 ፊዚካል ላየር ብያለሁ ምንም ኮንታክት ያደርጋል ዲቫይስ such hub or repeater ነው ፊዚካል ላየር ወይንም ላየር 1 ላየር 2 የሚባለው ደግሞ ዲቫይስ such as ስዊች ወይንም ብሪጅን ኮንቴን ያደርጋል ላየር 2 ወይንም ዳታ ሊንክ ላየሩ ማለት ነው ላየር 3 ወይንም ኔትወርክ ላየር ዲቫይስ such as ሮተር ወይንም ጌትዌይን ኮንቴን ያደርጋል ስለዚህ በሃብ ፖዚሽን እያንዳንዳቸው ሆስት ሴንትራል ዲቫይስ ጋር ኮኔክሽን ይፈጥራሉ ብለናል በስታር ቶፖሎጂ ስለዚህ ሃብ ከኦኤስአይ ሞዴል ላየር 1 ነው ወሰድነው ስለዚህ በሃብ ፖዚሽን ላይ ሃብ ማስቀመጥ እንችላለን ወይንም ኦር ሪፒተር ማስቀመጥ እንችላለን ከላየር 1 አሁን በሃብ ፖዚሽን ከላየር 2 ስዊችን ወይንም ብሪጅን መጠቀም እንችላለን no matter ኦኬ አሁንም በሃብ ፖዚሽን ወይንም ሴንትራል ፖዚሽኑ ላይ ሮተር ሊሆን ይችላል ጌትዌይም ልንጠቀም እንችላለን ስለዚህ አሁን ያወራችሁ ላይ ገባችሁ ይችላል ግን እስቲ እቺን ፊገሩን አይተን እንመለስ አያችሁ አቀማመጡ እንደዚህ ነው ሆስት 1 ሊሆን ይችላል ይሄኛው ሆስት 2 ሊሆን ይችላል ወይንም PC1 PC2 PC3 PC4 PC5 PC6 ብላችሁ ያዙ እያንዳንዳቸው ኮኔክሽን ግን ከማን ጋር ነው ከሴንትራል ዲቫይስ ጋር ይሄኛው ሴንትራል ዲቫይስ ሃብ ሊሆን ይችላል ሪፒተርም ሊሆን ይችላል ኦፕሽን ስዊችን መጠቀም እንችላለን አለም ብሪጅ መጠቀም እንችላለን ሴንትራል ፖዚሽን ላይ ሴንትራል ዲቫይስ ማለት ነው ኦኬ ሮተርን መጠቀም እንችላለን ጌትዌይን መጠቀም እንችላለን ስለዚህ በስታር ቶፖሎጂ ጊዜ እያንዳንዳቸው ሆስቶች ወይንም እያንዳንዱ ሆስት ኮኔክሽኑ ከማን ጋር ነው ከሴንትራል ዲቫይስ ጋር እንደ ቅድሙ እንደ ባስ ቶፖሎጂ ሲንግል ኬብል የያዘ አይደለም ስለዚህ እንዴት ነው እያንዳንዳቸው ከሴንትራል ዲቫይስ ጋር ግንኙነት አላቸው ማለት ነው ሶ ሲስዋት figure of what star topology as in bus topology hub act as single point of failure if hub fails connectivity of all hosts to all other hosts what fails sorry
every communication between hosts takes place through only the hub. Star topology is not expensive as to connect one more host. Only one cable is required and the communication is simple. ስለዚህ እስቲ አጠር ያለች አሁንም የስታር ቶፖሎጂን አጠር አርጋ የምትገልጽ ቪዲዮ አለች። እሷን ቪዲዮ ተከታትለን እንመለሳለን። ኦኬ አያችሁ ስታር ቶፖሎጂ this device is what central device ነው። hub ሊሆን ይችላል፣ repeater ሊሆን ይችላል፣ bridge ሊሆን ይችላል፣ switch ሊሆን ይችላል፣ router ሊሆን ይችላል፣ gateway ሊሆን ይችላል። this is what the central device ነው። ግን እያንዳንዳቸው ከሴንትራል ዲቫይስ ጋር ነው ኮኔክሽናቸው። እዩት። አሁን ተመልከቱት። እዚች ጋር እንዴት ነው አንዷ ዲቫይስ ከሃብ ጋር ወይም ከሴንትራል ዲቫይስ ማለትም ስዊች፣ ሃብ፣ ብሪጅ፣ ሮተር፣ ጌትዌይ ሊሆን ይችላል ኮኔክሽኗ ተቋርጧል እንደምታዩት። ስለዚህ የተበላሸችው እሷ ነች እንጂ ሌሎቹ ስራቸውን በትክክል ይሰራሉ ማለት ነው። ስለዚህ ሲንግል ዲቫይስ ላይ ሀፈን የሚሆነው ወይም ኦከር የሚሆነው ፕሮብሌም ሲስተሙ ላይ ወይም ስታር ቶፖሎጂ ላይ ምንም አይነት ጉዳት አያመጣም። only if sorry ሴንትራል ዲቫይስ ላይ ችግር ከተፈጠረ ነው ኔትወርኩ ዘ ሆል ዳውን ነው የሚችለው በስታር ቶፖሎጂ ጊዜ። ስለዚህ this is all about what ስታር ቶፖሎጂ ነው ማለት ነው። አያችሁ this is all about ስታር ቶፖሎጂ። ኦኬ ሶስተኛው ሪንግ ቶፖሎጂ ነው። in ring topology each host machine connect to exactly two other ring ነው። ሪንግ ታውቃላችሁ ያው ቀለበት ሲሆን ሰርክል ይኖራል። ሰርክል ላይ ደግሞ አንድ ዲቫይስ ሲቀመጥ at the left hand አለ at the right ሌላኛው አለ ማለት ነው። ስለዚህ each host machine connects exactly two other machines ማለት ነው creating a circular network structure. so ring ነው ቀለበት ነው ምን ይፈጥራል ሰርክል ይፈጥራል። so network structure circular ይሆናል ማለት ነው። በዚህኛው when one host tries to communicate or send a message to host which is not adjacent to it the data travels through all intermediate hosts. አያችሁ ሰርክል ነው። ስለዚህ አንደኛው ሆስት ወደ ሌላኛው ስልክ እሺ እንበልና ሰርክል ነው። ኮምፒውተር ነምበር 1 አለ፣ ኮምፒውተር ነምበር 2 አለ፣ ኮምፒውተር 3 አለ፣ 4 አለ እንበል ወይንም አራት ኮምፒውተሮች አለ እንበል። ኮምፒውተር ወይንም ሆስት 1 ወይንም ፒሲ 1 ከኮምፒውተር 1 ዳታ ወደ ኮምፒውተር 4 ሰንድ ለማድረግ ብንፈልግ ከኮምፒውተር 1 ወደ 4 ሰንድ ለማድረግ ብንፈልግ እንዴት ነው መድረስ የሚችለው? ኮምፒውተር 2ን አልፎ ኮምፒውተር 3ን አልፎ ኮምፒውተር 4 ይደርሳል። ስለዚህ when one host tries to communicate or send message to a host which is not adjacent to it, the data travels through all intermediate hosts. ሁሉም ማየት ይችላሉ። በዚህ ኬስ ከኮምፒውተር 1 ወደ ኮምፒውተር 4 ዳታው ሲላክ ኮምፒውተር 2ም ኮምፒውተር 3ም ዳታው ያለምንም ኦተንቲኬሽን ዳታውን ያያሉ ማለት ነው። ስለዚህ ሴኩሪቲ የሚባል የለም ዜሮ ነው በዚህ በሪንግ ቶፖሎጂ። to connect one more host in the existing structure the administrator might need only one more extra cable. so one more extra cable ያስፈልጋል ማለት ነው። ሶሪ ሪንግ ቶፖሎጂን እስቲ
በፊገር ደረጃ አይተን እንመለስ። ሪንግ ቶፖሎጂ አያችሁ ሰርክል ነው፣ ሪንግ ነው፣ ሰርኩላር ኔትወርክ ስትራክቸር ነው የተሰራው። ይሄ ኮምፒውተር 1 ከሆነ ይሄ ኮምፒውተር 2፣ ይሄ ኮምፒውተር 3፣ ይሄ ኮምፒውተር 4 ቢሆንና ወይንም እንበል ይሄ ኮምፒውተር 1 ነው፣ ይሄ ኮምፒውተር 2፣ ይሄ ኮምፒውተር 3፣ ይሄ ኮምፒውተር 4፣ ሆስት 1፣ ሆስት 2፣ ሆስት 3፣ ሆስት 4። ሆስት 1 ለሆስት 3 ዳታውን መላክ ቢፈልግ ሆስት 2 ነው አልፎ ነው የሚሄደው። ስለዚህ ያለምንም ኦተንቲኬሽን ያለምንም ኦቶራይዜሽን ኮምፒውተር 2 ወይንም ሆስት 2 ለሆስት 3 የተላከውን ዳታውን ያያል ማለት ነው። ስለዚህ በዚህኛው ቶፖሎጂ ወይም በሪንግ ቶፖሎጂ ላይ ሴኩሪቲ ኢሹ ምንም የለም ማለት ነው። ፌለር ኦፍ ኤኒ ሆስት ሪዛልትስ ኢን ፌለር ኦፍ ዘ ሆል ሪንግ። ስለዚህ እሱን በአጠር ያለች ቪዲዮ ስላለች በቪዲዮ የምንመለከተው ይሆናል። ፌለር ኦፍ ኤኒ ሆስት ሪዛልትስ ኢን ፌለር ኦፍ ዘ ሆል ሪንግ። ስለዚህ ሶሪ ከሆስት 1 ወደ ሆስት 3 ዳታውን ሰንድ ብናደርግ ሆስት 2 ቢበላሽ ቤት አድርጎ ይሄዳል ዳታው። ስለዚህ ፌለር ኦፍ ኤኒ ሆስት ሪዛልትስ ኢን ዋት ፌለር ኦፍ ሆል ሪንግ። አንድ ሆስት ፕሮብሌም ካጋጠመው ዘሆል ሲስተሙ ዳውን ይሆናል፣ ዘሆል ሲስተሙ ይበላሻል ማለት ነው። Thus, every connection in the ring is point of failure. There are methods which employ one more backup ring. So, ቪዲዮችን አይተን እንመለስ። አሰራሩን እዩት። አሁን this is what ring topology አሰራሩ እንደዚህ ነው። round and round it goes. Yeah. አያችሁ? Do people still use the ring topology? No. በጣም old የሆነ ቶፖሎጂ ነው። ኦኬ አሁን አያችሁ? ኦኬ ይሄኛውን ሆስት 1 እንበል፣ ይሄኛውን ሆስት 2 እንበል፣ ይሄኛውን ሆስት 3፣ ይሄኛውን ሆስት 4 እንበል። እሺ ሆስት 1 ዳታውን ለሆስት 4 መላክ ቢፈልግ ይሄ ዋን ዌይ ኮሙኒኬሽን ስለሆነ ከሆስት 1 ወደ ሆስት 2፣ ከሆስት 2 ወደ ሆስት 3፣ ከሆስት 3 ወደ ሆስት 4 ብሎ ነው የሚመጣው ዳታው። ወይንም ከሆስት 4 ወደ ሆስት 1 ዳታውን መላክ ብንፈልግ እንዴት ነው? ከሆስት 4 ወደ ሆስት 2 ዳታውን መላክ ብንፈልግ ወደ ኋላ መመለስ አይችልም። እዚህ ጋር ተቋርጧል ያለው ነገር። ስለዚህ ዘሆል ሲስተሙ ምን ይሆናል? በዚህ ኬስ ዳውን ይሆናል ማለት ነው። በጣም ኦልድ የሆነ ቶፖሎጂ ነው ሪንግ ቶፖሎጂ። Okay. Mesh topology. In this type of topology, host is connected to one or multiple hosts. One or multiple hosts. This topology has hosts in point-to-point connection with every other host, or may also have hosts which are in point-to-point connection to few hosts only. Mesh topology let's see example 1 ወይንም ፊገር 1 አይተን እንመለስ። የሜሽ ቶፖሎጂን አያችሁ? ኦኬ
እያንዳንዱ ኮምፒውተር ከተለያዩ ከሁሉም ኮምፒውተሮች ጋር ኮኔክሽን ይፈጥራል በሜሽ ቶፖሎጂ ጊዜ። ሶሪ ይሄ ቶፖሎጂ በጣም ኤክስፔንሲቭ የሆነ ቶፖሎጂ ነው። እንመለከት። ኬብሎቹን በጣም ተጠቅመዋል። ኬብሎቹን ተጠቅመዋል። በቃ ከዚህ ነው ኮኔክሽኑ ማለት ነው። all hosts have point-to-point connection to every other host in the network. Thus, for every new host, n to n-1/2 connections are required. ስለዚህ ኮምፒውተሮቹ ኮኔክት የሆኑ ኮምፒውተሮቹ 5 ከሆኑ 4 ኬብል ነው ከእያንዳንዱ ኮምፒውተር ወደ ሌላኛው የሚሄደው። So it provides the most reliable network structure among all network topologies. This is what pool mesh ነው ማለት ነው። Hosts in mesh topology also work as relay for other hosts which do not have direct point-to-point links. Mesh topology comes in two ways. Pool mesh እና partial mesh ነው። pool mesh topology ይሄ በጣም ኮመን የሆነ ነው። ይሄ ሜሽ ቶፖሎጂ ፒኤንጂ ላይ ያለው ፊገሩ የሚያሳየው ምንድነው? ፑል ሜሽን ነው። ይሄ ፎርሙላም የተሰራው ለዚህ ለቅድም በፊገር ላይ ላያችሁት ነገር ነው። ስለዚህ ፓርሻሊ ብዙም ያልተለመደ ነው። ፓርሻል ሜሽ ቶፖሎጂ አንብቡት። አጠር ያለችው ቪዲዮ አለች። እሷን እስቲ ተመልክተን እንመለስ። ሜሽ ቶፖሎጂ አሰራር ነው ያያችሁ። የሜሽ ቶፖሎጂ አሰራር እንደዚህ ነው። This is all about mesh topology. So ሜሽ ቶፖሎጂ አሰራር እንደዚህ ነው። አሁን አንዱ ላይ ዳውን ሲሆን ዳውን የሆነችው ብቻው ትቀራለች እንጂ ሌላኛው ይሰራል ማለት ነው። አያችሁ? ኦኬ እሺ ሆስት 1 እንበል፣ ሆስት 2 እንበል፣ ሆስት 3 እንበል፣ ሆስት 4 እንበል። ሆስት 4 ያለውን የኬብል ኮኔክሽን ከሆስት 1 ጋር ምን አድርጓል? ከት አድርጓል። የሆነ ፕሮብሌም ገጥሟል እንበል። እሺ ከሆስት 4 እና ሆስት 2 ጋር ያለውን ኢንፎርሜሽን ኬብሏ እንዴት ሆነች? ዳውን ሆነች እዚህ ጋር። ስለዚህ ከሆስት 4 እና 2 እና 1 ጋር ያለው ሪሌሽን ሊቋረጥ ይችላል እንጂ ዘሁል ኔትወርኩ ዳውን ሊሆን አይችልም ወይንም ሊበላሽ አይችልም በሜሽ ቶፖሎጂ። ያት እንዲህ ነው አሰራሩ የሜሽ ቶፖሎጂ ማለት ነው። ኦኬ ቀጣዩ ትሪ ቶፖሎጂ ነው። ኦልሶ known as ሄራሪካል ቶፖሎጂ። ሄራሪካል ነው ያለው ትሪ ቶፖሎጂ። ይሄ በጣም በሪያሊቲ ላይ ሞስት ኮመን የሆነ ኮመን ፎርም ኦፍ ኔትወርክ ቶፖሎጂ ኢን ዩዝ ፕሬዘንትሊ። በዛሬው ጊዜ ወይንም በዛሬው ዓለም በተለያዩ ቦታ ትሪ ቶፖሎጂ ነው ሰዎች የሚጠቀሙት። ብዙ ቢልዲንግ ውስጥ ብዙ ኔትወርክ ብዙ ገመድ በሚያስፈልገው ቦታ ብዙ ስዊቾቹን ብዙ ሃቦቹን ብዙ ሮተሮቹን በሚጠቀሙበት ቦታ ትሪ ቶፖሎጂ ነው ሰዎች የሚጠቀሙት። ስለዚህ በጣም ሞስት ኮመን ፎርም ኦፍ ኔትወርክ ቶፖሎጂ ኢን ዩዝ ፕሬዘንትሊ ሰዎች እየተጠቀሙ ያሉ ቶፖሎጂ ነው ማለት ነው። ዚስ ቶፖሎጂ ኢሚቴትስ አስ ኤክስቴንድ ስታር ቶፖሎጂ እንደ ኢንሄሪትስ ፕሮፐርቲ ኦፍ ባስ ቶፖሎጂ። ስለዚህ የስታር እና ባስን ፕሮፐርቲ ኢንሄሪት ያደርጋል እና ዚስ ቶፖሎጂ ዲቫይድስ ኔትወርክ ኢንቱ መልቲፕል ሌቨልስ ወይም ሌየርስ ኦፍ ኔትወርክ ሜይንሊ ኢን ላንስ ኔትወርክ ኢዝ ዋት bifurcated into 3 types of network devices. The lowermost is what access layer where computers are attached. Middle layer is known as what distribution layer ነው የሚባለው።
ሎየር ሞስት ላየሩ አክሲስ ላየር ነው የሚባለው። ሚድል ላየሩ ደግሞ ዲስትሪቢዩት የሚያደርግ ያሰራጭ ወይም ዲስትሪቢዩሽን ላየር በመባል ይታወቃል። which works as mediator between upper layer እና lower layer። ሚድል ላይ ሆኖ ለአፐር እና ለሎየር ላየር ሚዲየተር ሆኖ የሚያገለግል ፓርት ዲስትሪቢዩሽን ላየር ይባላል። the highest layer is also known as core layer ነው። it is central point of the network that means root of the tree from which all nodes fork። ስለዚህ ትሪ ቶፖሎጂ ፊገሩን አይተን እንመለስ እስቲ። ሶ የአፈር ላየሩ ኮር ላየር ነው። ይሄ የዲስትሪቢዩሽን ላየር ነው። ስለዚህ ከሰዎቹ እዚህ ጋር አክሰስ ላየር ላይ ቁጭ ብሎ ምን ያደርጋሉ? ኤችቲቲፒ ሪኩዌስት ሲያደርጉ ወደዚህ ይመጣል። ወደዚህ የመጣውን ደግሞ ከዚህ ወደዚህ ዲስትሪቢዩሽን ላየር አስ ሚዲየተር ሆኖ ለአክሰስ ላየር እና ለኮር ላየር ያገለግላል። ስለዚህ this is what ትሪ ቶፖሎጂ ነው። በጣም ቱዴይ ወርልድ ላይ ፐርሰንትሊ በጣም ሰዎች ተቋሞቹ በጣም እየተጠቀሙት ያለው የቶፖሎጂ አይነት ነው ትሪ ቶፖሎጂ ማለት ነው። ሶ ቀጣዩ ምንድነው? ዴዚ ቼን የሚባል አለ። this topology connects all the hosts in linear fashion። በቃ ሊኒየር ፋሽን ነው ይሄ ቶፖሎጂ። ዴዚ ቼን የሚባለው ቶፖሎጂ ሁሉም ሆስቶችን እንዴት ያደርጋል? በሊኒየር ፋሽን ነው ኮኔክት የሚያደርገው። similar to ring topology all hosts are connected to hosts only except the end hosts። ኤንድ ላይ ያሉት ከቀጣዩ ጋር ብቻ ነው የሚገናኙት ወይንም ከሱ ቀደም አዘ ሌፍት ሳይድ ከሆነ ከሚቀጥለው ጋር ነው ኤንድ ላይ ስላለ ከሚቀጥለው ጋር ኮኔክት ይሆናል። አዘ ራይት ኤንድ ላይ ካለ ደግሞ ፒረር ከሚሆነው ጋር ከሱ ቀደም ብሎ ከመጣው ጋር ኮኔክት ሆኖ ይቀመጣል። ስለዚህ ይሄኛው ዴዚ ላይ hosts are connected to hosts only ግን except the both ends ላይ ሁለት ኤንድ ራይት እና ሌፍት ላይ ያሉት ከአንዳንድ ሆስት ጋር ነው ኮኔክሽን የሚፈጥሩት። means if the end hosts in daisy chain are connected then it represents ring topology። ስለዚህ ምንድነው ሶሪ ኤንድ ላይ አዘ ኤንድ ላይ ያሉ ሌፍት እና ራይት ኤንድ ላይ ያሉት በሌላ ካብል ዞሮ ኮኔክት የሚሆኑ ከሆነ ይሄ ቶፖሎጂ ዴዚ ሳይሆን ወደ ሪንግ ይሄዳል ማለት ነው። ወደ ሪንግ ቶፖሎጂነት ይቀየራል። ስለዚህ ሁለቱ ኤንዶች በፍጹም መገናኘት የለባቸው ማለት ነው። ስለዚህ ዴዚ ቶፖሎጂ እስቲ ፊገሩን አይተን እንመለስ። አያችሁ አዘ ሌፍት ላይ ያለው ኮኔክሽን ያለው ከአንድ ሳይድ ብቻ ጋር ሌፍት ኤንድ ላይ ያለው፣ ልክ እንደዛው ራይት ኤንድ ላይ ያለው አዘ ዋን ኤንድ ጋር ኮኔክሽን አለው። ሌሎቹ ግን እንዴት ናቸው? ከሁለት ሳይድ ጋር ነው ኮኔክሽን ራይት ሌፍት ያለው። ግን ቦዝ ኤንድ ላይ ያሉ ኮኔክሽናቸው ሲንግል ነው ማለት ነው። ሶ ይሄ ሌፍት ኤንድ ነው፣ ይሄኛው ደግሞ ራይት ኤንድ ነው። እነዚህ ዞሮ እርስ በርስ የሚገናኙ ከሆነ ቶፖሎጂው ዴዚ ሳይሆን ሪንግ ቶፖሎጂ ይሆናል። ስለዚህ ዴዚ ቶፖሎጂ ለመሆን ሁለት ኤንድ ላይ ራይት ኤንድ እና ሌፍት ኤንድ ላይ ያሉ ኮምፒውተሮች መገናኘት የለባቸውም በዴዚ ቶፖሎጂ ጊዜ። ኦኬ የመጨረሻው ሃይብሪድ ቶፖሎጂ ነው። It's what a network structure whose design contains more than one topology። ስለዚህ ሃይብሪድ ነው ስሙ ራሱ ምንድነው? ሃይብሪድ ነው። ሶ more than one topology contain ያደርጋል ማለት ነው። ሃይብሪድ ቶፖሎጂ inherits merits and demerits of all the incorporating topologies። ሶ ሃይብሪድ እስከሆነ ድረስ more than one topology ምን ይሆናል ያካትታል። ሃይብሪድ እስከሆነ ድረስ more than one topology ስታር ከባስ ጋር ሊሆን ይችላል፣ ባስ ከሪንግ ጋር ሊሆን ይችላል። 3-4 ሪንጎቹ ደግሞ 3-4
ሶሪ 3 4 ስታር ቶፖሎጂዎቹ በሪንግ ኮኔክት ሊሆኑ ይችላሉ። በዛን ሰዓት ኢንሄሪት ማለት የአድቫንቴጅ እና ኢንሄሪት የሚያደርጉት ሜሪት እና ዲሜሪት አድቫንቴጅ እና ዲስአድቫንቴጆች አሉ። የነዛ የኮኔክት የሚሆኑ ቶፖሎጂዎችን አድቫንቴጅ እና ዲስአድቫንቴጅን ምን ያደርጋል? ኢንኮርፖሬት የሚያደርግ ቶፖሎጂ ነው። ስለዚህ ሃይብሪድ ቶፖሎጂን እስቲ በቢገር ደረጃ አይተን እንመለስ። አያችሁ እንመለከት። ይሄ ዚስ ኢዝ ዋት ስታር ቶፖሎጂ ነው። ይሄ ስታር ቶፖሎጂ ነው። ሴንትራል ዲቫይስ ጋር ነው እዚህ ግንኙነት ያለው። ይሄኛውን እንመለከት። ይሄ ምንድነው? ስታር ቶፖሎጂ ነው የተጠቀመው። ከሴንትራል ዲቫይስ ጋር ነው ግንኙነታቸው። ይሄኛውን እንመለከት። ይሄኛው ምንድነው? ስታር ቶፖሎጂ ነው የተጠቀመው። ከሴንትራል ዲቫይስ ጋር ነው ግንኙነት ያለው። ስለዚህ እነዚህ ሶስቱ ስታር ቶፖሎጂዎች በሪንግ ደረጃ ነው ኮኔክሽንን የፈጠሩት። ስለዚህ this is all about what hybrid topology ነው ማለት ነው።